በኢየሱስ ክርስቶስ ሰላም ላችኋለሁ። እግዚአብሔር የተመሰገነ ይሁን። ጥሩ አምልኮ ነበረ። እንግዲህ የአምልኮ እንደዚህ ሞቅ ሲል እግዚአብሔር እንደዚሁ አምልኮ በእኛ ሕይወት ውስጥ እንዲቀጥል ይፈልጋል። ይሄ ነገር እንዲቀጥል ደግሞ እግዚአብሔር ምን ያደርጋል? ከዚህ መንፈስ እንዳንወጣ መምከር ያለበትን ነገር ይመክረናል። ስለዚህ ምናልባት የዛሬው መልእክት ሃሌሉያ ብሎ ምናልባት ሊያስጮኸን ይሆናል። ግን ይሄ እግዚአብሔር ድምፅ ነው፣ ምክር ነው። እግዚአብሔር የሚመክረን ነገር እንሰማለን። እግዚአብሔር የተመሰገነ ይሁን። ሁላችንም ሁለተኛ ጴጥሮስ ምዕራፍ 2 ላይ ያለውን ሐሳብ እና አነባለሁ። እንደው ለእግዚአብሔር ቃል ክብር ሁላችን ተነስተን ብናነበው ደስ ይለኛል። ስለ ያው እግዚአብሔር ቃል ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ነገር ግን ሐሰተኞች ነቢያት በሕዝቡ መካከል እንደነበሩ እንዲሁ በእናንተ መካከል ሐሰተኞች መምህራን ይነሳሉ። እነርሱም የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስህተት ትምህርት በስውር ያስገባሉ። በዚህም በራሳቸው ላይ ድንገተኛ ጥፋት ያመጣሉ። ብዙዎችን አስነዋሪ ድርጊቶቻቸውን ይከተላሉ። በእነርሱም ምክንያት የእውነት መንገድ ይሰደባል። እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል። ፍርዳቸው ከጥንት ጀምሮ ዝግጁ ነው፣ መጥፊያቸውም አያንቀላፋም። እግዚአብሔር ኃጢአት የሰሩትን መላእክት ሳያራራላቸው ወደ ገሃነም ከጣላቸውና በጨለማ ጉድጓድ ውስጥ ለፍርድ ካስቀመጣቸው የጽድቅ ሰባኪ የነበረውን ኖኅን ከሌሎች 7 ሰዎች ጋር አድኖ ለቀድሞ ዓለም ሳይራራ በኃጢአተኞች ላይ የጥፋት ውሃ ደግሞም ኃጢአተኞች ኃጢአት ለሚያደርጉ ሁሉ ምሳሌ እንደሆኑ የሰዶምና የገሞራ ከተሞች አመድ እስኪሆኑ ድረስ አቃጥሎ ከፈረደባቸው ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ ያ ጻድቅ ሰው በእነሱ መካከል ሲኖር በሚያየው በሚሰማው ነገር ነፍሱ ዕለት ዕለት በአመፀኛ ድርጊታቸው ብትጨነቅም ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። በተለይም በርኩሰት ምኞት የሥጋ ፍላጎታቸውን የሚከተሉትንና ስልጣንን የሚንቁትን ለፍርድ ጠብቆ ያቆያቸዋል። እነዚህ ሰዎች ደፋሮች፣ እብሪተኞች ስለሆኑ ሰማያውያን ፍጥረት ሲሳደቡ አይፈሩም። ነገር ግን መላእክት ከነሱ ይልቅ ብዙ ብርቱና ኃያል ሆነው ሳሉ በጌታ ፊት በእነሱ ላይ የስድብ ቃል አይሰነዝሩም። እነዚህ ሰዎች ግን ምንም በማያውቁት ነገር እየገቡ ይሳደባሉ። እነሱም ለመያዝና ለመግደል እንደተወለዱ በስሜታቸው ብቻ እንደሚመሩና ልቦና እንደሌላቸው አራዊት ናቸው። የሚጠፉትም እንደ እንስሳት ነው። ለአመፃቸው የሚገባውን የአመፅ ዋጋ ይቀበላሉ። በጠራራ ፀሐይ ሲፈነጥዙ እንደ ደስታ ይቆጥሩታል። በግብዣ ላይ ሳሉ ነውረኞች ርኩሶች ሆነው ከእናንተም ጋር በፍቅር ግብዣ ላይ ይቀመጣሉ። ዓይናቸው ቅንዝር የተሞላ በመሆኑ ኃጢአት ከመስራት አይቆጠቡም። ጽኑ ያልሆነውን ነፍሳት ያስታሉ። ስስት የለመደ ልብ ያላቸው የተረገሙ ናቸው። ቀናውን መንገድ ትተው የአመፅን ደሞዝ የወደደውን የበኦርን ልጅ የበልዓምን መንገድ ተከትለው ስተዋል። እርሱ ግን ስለመተላለፉ ገስጿል። መናገር የማይችል አህያ በሰው ቋንቋ ተናግሮ የነቢዩን እብደት የጌታ እነዚህ ሰዎች የደረቁ ምንጮች በአውሎ ነፋስ የሚነዱ ደመናዎች ናቸው። የሚጠብቃቸው የጽድቅ ጨለማ ነው። ከንቱ ቃል እየደረደሩ በስህተት ከሚኖሩት መካከል አምልጠው የመጡትን ሰዎች በሴሰኛ ሥጋዊ ምኞት በማባበል ያታለሉና እነሱ ራሳቸው የጥፋት ባሪያዎች ሆነው ሳሉ ሌሎችን ነፃ ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተገዛለት ለዚያ ነገር ባሪያ ነውና ጌታችንና አዳኛችን ኢየሱስ ክርስቶስን በማወቅ ከዓለም ርኩሰት ካመለጡ በኋላ እንደገና ተጠልፈው ቢሸነፉ ከመጀመሪያው ይልቅ የኋለኛው ሁኔታቸው የከፋ ይሆንባቸዋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅዱሳን ትእዛዝ ወደ ኋላ ከሚመለሱ ቀድሞውኑ የጽድቅን መንገድ ባላወቁት ይሻላቸው ነበር። ውሻ ወደ ጥፋቱ ይመለሳል፣ እንዲሁም አሳማ ቢታጠብ ተመልሶ በጭቃ ላይ ይንከባለላል የሚለው ምሳሌ ሆኖ ይሆንባቸዋል። ሃሌሉያ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ እውነተኛና ሕያው አምላክ ነህ። በጌታ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። በዚህ ሰዓት አንተ እንድትናገረን፣ አንተ እንድታስተምረን በፊት እግዚአብሔር ሆይ ቃልህን እንማራለን። አንተ አስተምረን።
እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ የተናገርከው ብቻ እግዚአብሔር ሆይ በሕይወታችን ይሁን። እኔም ባሪያ እግዚአብሔር ሆይ ካንተ ከተቀበልኩት ውጪ አንዳች ነገር ከአንደበቴ እንዳይወጣ በጸጋህ ደግፈኝ። እግዚአብሔር ሆይ ክብር ለስምህ ይሁን። አሜን ሃሌሉያ። እንቀመጣለን። እንግዲህ በዚህ ምዕራፍ ላይ ሐዋርያው ጴጥሮስ እያስጠነቀቀ ያለው ስለ ሐሰተኛ አስተማሪዎች ነው እና ሐሰተኛ አስተማሪዎች ከእውነተኛ ትምህርት የሚቃረን ትምህርት የሚያስተምሩ ስለሆነ ከነሱ ኢንፍሉዌንስ እንድንጠነቀቅ እግዚአብሔር እንደሚገባ ለማስገንዘብ የተጻፈ መጽሐፍ ነው። የሁለተኛው ጴጥሮስ የመጀመሪያውን ምዕራፍ ብንመለከት በመጀመሪያው ምዕራፍ ላይ መንፈሳዊ ሕይወትን በመገንባት ረገድ ምዕራፍ 1 ነው። መንፈሳዊ ሕይወታችንን በመገንባት ረገድ በመንፈሳዊ ሕይወት ደግሞ ሕይወታችንን ለማሳደግ ማድረግ ስለሚገባን ትጋት እንደገና ደግሞ ክርስቶስ የበለጠ ለማወቅ በማወቅ ላይ የተመሰረተ እንዲሆን ይሄንን ነው የሚመክረው ምዕራፍ 1። ምዕራፍ 2 ላይ ይመጣና በምዕራፍ 2 ላይ ደግሞ በክርስቶስን በማወቅ እግዚአብሔርን የበለጠ በማወቅ በመንፈሳዊ ሕይወታችን እንድንጠነክር የሚመክርበት ምክንያት ዘመኑ የሐሰተኛ ነቢያትና አስተማሪዎች የሚነሱበት ዘመን ስለሆነ ከነሱ እንድንጠነቀቅ ነው። ከይህ ጥንቃቄ ሌላ ምንም መንገድ ከዚህ ጥንቃቄ ጋይድ የሚያደርገን ነገር የለም። አንድ ነገር ምንድነው? እግዚአብሔርን የበለጠ በማወቅ ወደ እውነተኛ መንፈሳዊ እድገት ማደግ። ይሄ ከዚህ ካለው ነገር ሊጠብቀናል ማለት ነው። ሃሌሉያ። እንግዲህ ይሄ የጴጥሮስ የዚህ የሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 1 እስከ 22 ያለውን ያነበብኩት። እኔ ዛሬ ከቁጥር 1 እስከ 3 ያለው ነው ትምህርቴ፣ ሙሉ ትምህርቴ በዛ ላይ ኮንሰንትሬት አድርጌ በዚህ ሳብጀክት ላይ በቂ ግንዛቤ የሚሰጥ ነው። ግን ሙሉውን ስናየው ለምሳሌ ይህን መጽሐፍ የሐሰተኛ አስተማሪዎችን ባህሪ ውስጡ አለ። የሐሰተኛ አስተማሪዎች አስተምሮታቸው የሚያስከትለው አደጋ ውስጡ አለ። እነዚህ ሐሰተኛ አስተማሪዎች አመላቸው ወይም ኮንዳክታቸው ውስጡ አለ። እንደገና ደግሞ ስለሚመጣባቸው ፍርድና ፍርድ ነው። እንግዲህ እንትኑ በዚህ መሰረት ነው ኦርጋናይዝድ የሆነው ምዕራፍ 2። ይሄ በዚህ ምዕራፍ 2 ውስጥ ጴጥሮስ ያካተታቸው ነገሮች አሉ። ለምሳሌ የኖህን ዘመንና ከኖህ ዘመን የጥፋት ዘመን ጋር ያለው ተያያዥነት፣ ሰዶም ሎጥንና ከሶዶምና ገሞራን አያይዞ እንደገና ወደ መጨረሻ ላይ ደግሞ ከበለዓም ትምህርት ጋር የበለዓምንም ኢሹ አንስቷል። ይሄን እነዚህ ሶስቱን ነገሮች ከሐሰተኛ አስተማሪዎች ሐሳብ ጋር በዚህ በመጨረሻ ዘመን ያለ ጉዳይ ስለሆነ አንስቷል። እሱን አጠቃላይ እንትኑን ነው። ግን ዋናው እዚህ ላይ ያለው ከቁጥር 1 እስከ 3 ብቻ ያለው ነው የምንጠቀመው ዛሬ ዲል የምናደርገው ማለት ነው። የሐሰት አስተማሪዎች እንግዲህ የሚለው የሐሰት አስተማሪዎች የሚለው ይሄ የግሪኩ ቃል ትርጉሙ ምንድነው? የሐሰት አስተማሪዎች ነን የሚል ነው ትርጉሙ። አማርኛችን ላይ እንግሊዝኛ ፎልስ ቲቸርስ ብሎ የተረጎመው፣ እኛ ደግሞ የሐሰት አስተማሪዎች ያለው ትርጉሙ ራሱ ጴጥሮስ የጻፈበት ቃሉ የእውነት አስተማሪዎች ነን የሚሉ። ምክንያቱም ሲገለጡ የሐሰት አስተማሪዎች ነን ብለው አይደለም የሚገለጡት፣ እኛ የእውነት አስተማሪዎች ነን የሚሉ who claim to be a teachers of God's truth እንደዚህ ክሌም ነው የሚያደርጉት፣ in actual sense አይደሉም። ግን ወደ ዋናው ትምህርቴ ከመግባቴ በፊት አንድ ላነሳው የምፈልገው ጉዳይ አለ። ለመሆኑ ከእናንተ መካከል የሐሰት አስተማሪዎች ይነሳሉ ሲል ምን ማለቱ ነው? ከማን መካከል ማለቱ ነው?
ይሄ በጣም በደንብ እንድታውቁ ፈልጋለሁ። መጽሐፍ ቅዱስ የሚለው እነማንን ማለቱ እናንተ ያለው ማንን ነው? ከማንስ መካከል ማለቱ ነው? እዚህ ጋር የሐዋርያው የጴጥሮስ መጽሐፍ የተጻፈው በዓለም ዙሪያ ላሉ ክርስቲያኖች for the universal church በዓለም ዙሪያ ካሉ አማኞች መካከል ይነሳሉ ነው ዋና ሐሳቡ። ከእናንተ መካከል የሚለው እኛ የዩኒቨርሳል ቸርች አካል ነን። ስለዚህ በየትኛው በዓለም ዙሪያ ካሉ አማኞች መካከል ይነሳሉ ብሎ ነው ጴጥሮስ የጻፈው። ጴጥሮስ ይህንን ከመንፈስ ቅዱስ ተቀብሎ ሲጽፍ በዩኒቨርሳል በዓለም ዙሪያ ካሉ አማኞች መካከል ማለት ነው። ይህም በደንብ እንድናውቅ ያስፈልጋል። ምክንያቱም ምንድነው በየትኛውም የዓለም ስፍራ ያለ የሐሰተኛ አስተማሪ በየትኛውም ስፍራ ላይ ያለን አማኝ ሊያስት ይችላል። ኮንሰፕቱ ይሄ ነው። ባይብሉ የትኛውም ኮርነር ላይ ያለ በዚህ ዘመን እንደው በጣም የተመቸ ነው ለሐሰተኛ አስተማሪዎች በየቤታችን ጓዳችን ለመግባት የተመቸ ነው። ለምን? ዘመኑ የቴሌቪዥን፣ የኢንተርኔት፣ የሬዲዮ፣ የፌስቡክ፣ የዩቲዩብ የተለያዩ የኤሌክትሮኒክስ ሚዲያ የበዛበት ዘመን ስለሆነ በየጓዳችን ይገባሉ። ስለዚህ አማኞች መጠንቀቅ አለባቸው። ሎካል ቤተክርስቲያን ደግሞ ይህን ነገር ማስተማር አለባት ለልጆቿ ማለት ነው። ኤኒ ኮርነር ላይ ማለት ነው። በዚህ ይሄ ኮንሰፕት በደንብ እንድትረዱ ይፈልጋለሁ። ሌላው ስለ ሐሰት አስተማሪዎች ስንናገር ሐሰት የሚለውን ኮንሰፕት ማወቅ አለብን። ምንድነው ሐሰት ማለት? ሐሰት አስተማሪ በመጽሐፍ ቅዱስ ላይ ሐሰት የሚለው ቃል ጋር ይሄ ባጀት የተተከለላቸው በጣም ብዙ ሰዎች አሉ። እዚህ ጋር ሐሰተኛ አስተማሪዎች አሉ፣ ሐሰተኛ ነብይ አለ፣ ሐሰተኛ ሐዋርያ አለ፣ ሐሰተኛ ምስክሮች አሉ፣ ሐሰተኛ ወንጌል አለ። በገላትያ ላይ እንደምናየው ደግሞ ገና የሚገለጥ ሐሰተኛ ክርስቶስ አለ። ይሄ ሐሰተኛ የሚለው ነገር ኮንሰፕቱን ስለዚህ ማወቅ አለ። ምን ማለት ነው? እንግዲህ ሐሰተኛ አስተማሪ ካለ እውነተኛ አስተማሪ አለ፣ ሐሰተኛ ነብይ ካለ እውነተኛ ነብይ አለ ማለት ነው። ስለዚህ ከነዚህ ከእውነተኞቹ ጋር በተጻራሪ የቆሙ የሚነሱ መጨረሻ ዘመኖች አሉ ማለት ነው። ስለዚህ ስለ ሐሰት ማወቅ አስፈላጊ ነው። ለማወቅ ደግሞ ወደ ምንጩ መሄድ ያስፈልገናል። እስቲ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለውን እንመልከት። ኢየሱስ ክርስቶስ ጌታ ነው። እናንተ ቁጥር 44 8:44 እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁን ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነት አልጸና። እርሱ ሐሰተኛና የሐሰት አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍ ልቆ ነው ይላል መጽሐፍ ቅዱስ። እንግዲህ ስለ ሐሰት ማወቅ አስፈላጊ ነው እንዳልኳችሁ። ከዚህ ክፍል ውስጥ ስናነብ ምንጩ ሐሰት ለሚለው ኮንሰፕት ምንጩ ሰይጣን ዲያብሎስ በዚህ መጽሐፍ ቅዱስ መሰረት ማለት ነው። ምክንያቱም እሱ ሐሰተኛና የሐሰት አባት ነው። ከዚህ ክፍል ስንመለከት ሐሰት የሚለው የሚያሳየው ድርጊቱን ነው። ሐሰት የሚለው የሚያሳየው እናንተ የአባታችሁ ዲያብሎስ ናቸው የሚለው ስለ ሰዎቹ ነው የሚናገር። ሐሰት ድርጊቱ ነው። እናንተ የሚለው ደግሞ ስለ ሰዎቹ ነው የሚናገረው። ስለዚህ የሐሰት አሁን የኛ ሳብጀክታችን ስለ ሐሰት አስተማሪዎች ነው። የሐሰት ትምህርት ካለ የሐሰት አስተማሪ አለ ማለት ነው። ኮንሰፕቱ ይሄ ነው። እንግዲህ ቅድም ያነሳናቸው ሐሰተኞች እነዚህ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያ፣ ሐሰተኛ አስተማሪ የምንላቸው አባታቸው መጽሐፍ ቅዱስ እንደሚነግረን ዲያብሎስ ነው። ዲያብሎስ ጋር እውነት ስለሌለ ሐሰትን ሲናገር ይላል
ከራሱ አፍልቆ ነው የሚናገረው። ዲያብሎስ ሲናገር ከራሱ አፍልቆ ነው የሚናገረው። ልጆቹ ደግሞ የሚናገሩት ከሱ የፈለቀው ነው። እና ሊንኩን ማወቅ ያስፈልጋል። በዚህ ነው። ነገር ግን እዚህ ጋር ያለው ትልቁ አደጋ ሐሰተኞች፣ ሐሰተኛ አስተማሪዎች ሲያስተምሩ የሚናገሩት የገጠጠ ውሸት አይደለም፣ ወይም ፍጥጥ ያለ ውሸት አይደለም የሚናገሩት። እነሱ የሚናገሩት አስመስለው፣ በጣም ደንጀረሱ። ምን አስመስለው? እውነትን አስመስለው። ለዚህ ነው የምንሰማቸው፣ ለዚህ ነው የምንሰማው። ሬዲዮም ስንከፍት፣ ቴሌቪዥንም ስንከፍት ማን አንድ ሃሮልድ ካምፔን የሚባል ከአሜሪካን ሀገር አንድ የሐሰት አስተማሪ አለ። በሆነ አይ ቲንክ ቀኑ ረሳው፣ ሜይ ላይ ስንት ዓመተ ምህረት እንደሆነ አላውቅም። እሱ የዓለም መጨረሻ ነው ብሎ ያስተማረ ሰው። ሬዲዮ ስትከፍቱት ሬዲዮ ፋሚሊ ሬዲዮ ነው የሚለው የሬዲዮ ግን የሐሰት ትምህርት ነው። የዓለም ፍጻሜ ይደርሳል ብሎ ብዙ ሰዎች ዓለም መጥፊያዋ ደርሷል ብሎ ንብረታቸውን የሸጡ፣ ቢዝነሳቸውን፣ ካምፓኒያቸውን ሁሉ ካሪየራቸውን ሁሉ ሸጠው በኋላ እሱም ሞተ እንትን ያደረገ። ስለዚህ አስመስለው ነው ፋሚሊ ሬዲዮ ብሎ ሲል ስለ ፋሚሊ ይማራሉ ብለህ ነው የምትከፍተው እሱ but you listen to something another። ስለዚህ አስመስለው በጣም የሚያስፈራው እሱ ነው። ለምሳሌ ይሄ ገልጦ የመጣ ነገር ቢሆን ለምሳሌ I'm sorry to say ሌላ ምሳሌ ከእስልምና ጋር ቢመጣ ያ ነገር ከኛ ጋር እንደሚቃረን ግልጽ ነው። እንደዚህ አይደለም የሚመጣው። ምሳሌ ስለ ፎርጅድ ብር እንመልከት። ፎርጅድ ብር ማለት እውነተኛውን ብር መስሎ የሚሰራ የሐሰት ኖት ማለት ነው። የሐሰት ብር ኖት ማለት ነው እንጂ ለምሳሌ በዚህ የሐሰት ብር አሳስታለሁ ብሎ አንድ ሰው የሆነ ድሮ ኢትዮጵያ የወጣ ሎተሪ ይዘህ ብትሄድ ይሄ ምንድነው ሎተሪ ነው ወረቀት ነው የሚል። ስለዚህ አችንም በዛ ሄደ መግዛት ኤግዛክትሊ አዲሱን ብር የሚመስል ነው የሪያል ኖቱን የሚመስለው ሰርተው ነው እንትን የሚሏቸው። ስለዚህ የባንክ ሰራተኞች ስለ ጥንቃቄ እንዲያደርጉ ለባንክ ሰራተኞች ባንክ ትሬን የሚያደርጋቸው ከሐሰተኛ ኖት ጋር የተያያዘ የሐሰተኛ ኖቶች እንዲመስላሉ ብሎ የተለያዩ የሐሰት ኖቶች ደርድሮ አይደለም የሚያስተምራቸው እውነተኛውን ኖት ነው። በደንብ አድርገው እንዲያውቁ ሪያል ኖት ብሩ እውነተኛው ብር ይሄ ነው ብለው የባንክ ሰራተኞችን ቀጥቅጠው የሚያስተምሯቸው። ልክ እውነቱን በደንብ ሲያውቁ ሐሰቱን ይዞ አንዱ ሲመጣ ዜኖት ገና ከሩቅ ያውቁታል። the same principle በእኛም እከሌ ሐሰት አስተማሪ ነው፣ እከሌ ሐሰት ነው፣ ይሄ ሰው የሐሰት ነው የሚያስተምረው፣ ይሄ እንዲህ ነው የሚለው ትክክለኛ አካሄድ አይደለም። እውነተኛው አካሄድ ያንን ሐሰተኛ አስተማሪ የሚለየው የእውነት ቃል ነው። ስለዚህ የእውነቱን ቃል መብላትና ያ የእውነቱ ቃል የተገለጠለት ሰው ጀጅመንቱን መተው ይሻላል። ምክንያቱም የእውነት ቃል ውስጣችን ከሞላ ሐሰት ሲመጣ ላው ገብቶ ብርሃንና ገብቶ ውሸቱን ያጋልጣል። ስለዚህ ልክ እንደ ባንኩ የእውነተኛውን ኖት እንደሚያስተምር እኛም ሐሰት ትምህርት ለመጠበቅ የእግዚአብሔርን የእውነት ቃል በደንብ አድርገን መብላት። ይሄ ቃል ውስጡ የሌለ ሰው የእግዚአብሔርን ቃል የማያሰላስ ለእግዚአብሔር ቃል ጊዜ የማይሰጥ ሰው ለየትኛውም የሐሰት ትምህርት የተጋለጠ። ቸልተኝነት በእግዚአብሔር ቃል ላይ ከእግዚአብሔር ቃል ጋር የተገናኘ የእግዚአብሔር ቃል እውነት በውስጥ አለመኖር በዚህ ዘመን መጨረሻ ላይ በጣም አደገኛ ነው። እውነተኛውን የብር ኖት የማያውቅ የባንክ ሰራተኛ ፎርጅድ ብርን ለመለየት አይችልም። it's a sense true ሃሌሉያ። እስቲ እንግዲህ አሁን ከቁጥር 1 እስከ 3 ያለውን ነው የምናነበው። እዛ አካባቢ ነው ያለሁት። እንግዲህ በሁለተኛ ጴጥሮስ ምዕራፍ ሃሌሉያ
እንግዲህ እንደምንማረው እነዚህ የሐሰት አስተማሪዎች እዚህ ጋር የስህተት ትምህርት የሚል አለ ቁጥር 1 ላይ። ከዚህ የተነሳ ከዚህ ክፍል እንደምንማረው እነዚህ የሐሰት አስተማሪዎች ትምህርታቸው ወይም መልእክታቸው በሙሉ ሐሰት ነው። ምክንያቱም ስለ የሐሰት አስተማሪ የሚል የእውነት አስተማሪ ስላለ የሐሰት አስተማሪ ከተባለ መሰጃቸው በሙሉ የውሸት ነው። በዚሁ ክፍል ላይ ቁጥር 3 ላይ አንድ የምናየው ሐሳብ አለ። በፈጠራ ታሪካቸው የሚል አለ ቁጥር 3 ላይ በፈጠራ ታሪካቸው። ይህ ሐሳብ ይሄ የፈጠራ ታሪካቸው የሚለው ሐሳብ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የሐሰት አባት በመሆኑ ሲናገር የሚናገረው ከራሱ አፍልቆ ነው ይላል። ሰይጣን የሚናገረው ከራሱ አፍልቆ ነው። የሐሰት አስተማሪዎች ደግሞ በፈጠራ ታሪካቸው ይላል። የሚያስተምሩት ትምህርት ምንድን ነው? የፈጠራ ታሪክ ነው ይላል። የፈጠራ ታሪክ ከራስ አፍልቆ መናገር ሁለቱም ምንድን ነው? ሐሰት ነው። አሲስ ማወቅ የሚገባ ይሄ የፈጠራ ታሪክ የሚለውን አማርኛችን እኔ የምጠቀመው የአዲሱን ትርጉም ነው። የፈጠራ ታሪክ ብሎ መጽሐፍ ቅዱሳችን የሚተረጉመውን እንግሊዘኛ ብዙ አይነት ትራንስሌሽኖች አሉት። ዲሴፕቲቭ ወርድስ የሚለው ወስጀዋለሁ። አንዱ ብዙ ትርጉም አለ። የእንግሊዘኛውን እኛ ፈጠራ ታሪክ ያለው ዲሴፕቲቭ ወርድስ ይላል። ይሄ ዲሴፕቲቭ ወርድስ ወይም እኛ ፈጠራ ታሪክ ብለን የተረጎምነው ደግሞ በግሪክ ፕላስቶስ ይላል። ፕላስቶስ የሚለው ቃል ደግሞ ፕላስቲክ የሚለውን የእንግሊዘኛ ቃል ከዛ ነው ደሪቬት የተደረገው። ስለዚህ ፕላስቲክ የሚለውን ቃል ብንጠቀም የሐሰት ይሄ ዲሴፕቲቭ ወርድስ የሚለው ፕላስቲክ ወርድስ ነው። ፕላስቲክ ወርድስ ማለት ምንድን ነው? ፕላስቲክ እንደፈለግ ልትጠመዝዘው ትችላለህ። አንተ ልትለው የፈለግከውን ነገር እንዲልል አድርገህ ማስተካከል የምትችለው ወርድ ማለት ነው። ይሄንን ወርድ አስተማሪዎች ይጠቀሙበታል። እንደፈለግ ትዊስት ታደርጋለህ። በዚህ በኮሚኒኬሽን ህግ ላይ ወርድስ ይሄ ወርድ አጠቃቀማችን ላይ ኮሚኒኬት ስናደርግ አንድ መልእክት ኮሚኒኬት ስናደርግ ኮሚኒኬሽን ኢዝ አንደርስታንዲንግ ማለት ነው። መልእክቱን የሚሰማው ሰው መልእክቱን የላከው ሰው እንዲገባው ማለት ነው። ስለዚህ መልእክቱ ለሚሰሙት ሁሉ እንደ መልእክቱን እንደላከው ሰው እንዲገባ ወርድ አጠቃቀማችን ላይ እነዚህ ትዊስት የሚሆኑ ፕላስቲክ ወርዶች መጠቀም አግባብ አይደለም ብሎ ይመክራሉ የኤክስፐርቶቹ የኮሚኒኬሽን ኤክስፐርቶች። ዲስቶርትድ ነው። ምክንያቱም አንድ ሜሴጅ ሆኖ ሰዎቹ በተለያየ መንገድ አንደርስታንድ እንዳያደርጉት ነው። ለሐሰት አስተማሪዎች ግን ኤጋል ነው። ዋናው ዓላማቸው ይሄ ሰው የተለያየ ነገር እንዲገባው ኮንፊውዥን ያመጣል፣ ግራ መጋባትን ያመጣል። እንደዛ ማለት ነው። ስለዚህ ይሄ የፕላስቲክ ወርድ ላይ እንደፈለጋቸው እንደ ሁኔታው ይለውጣል። አንድ ምሳሌ ልንገራችሁ። ሰሞኑን ስለ ዘፈን አንድ ዩቲዩብ ላይ አይቼ ነበር እና ዘፈን በመጽሐፍ ቅዱስ ይቻላል አይቻልም የሚል ዲስከሽን ነው የሚደረገው። በዚህ ዲስከሽን ላይ ያ መጽሐፍ የጻፈውና ዘፈን ይቻላል የሚለው ሰውዬ ተከራከረ። ሁለት ሰዓት የራሱ ሰዎች አናቱን ሲሉት ጊዜ መጨረሻ ላይ እኔ እኮ ዘፈን አላልኩም ሙዚቃ ነው ያልኩት አለ። ፕላስቲኳን ተጠቀመባት። ገባችሁ? ዘፈን የሚለው ዞር አደረገና ሙዚቃ አለ። የሰሙ እንደ ሙዚቃ ነው ያለው እንዴ ብለው ሌላ መድረክ እንዲያገኝ እንዲህ ነው የሚጠቀሙት። እና ስለዚህ እንደዚህ ነው። ይህንን ከቃላት ጋር ካነሳ የሐሰት አስተማሪዎች የሚጠቀሙት ከመጽሐፍ ቅዱስ ቃል ውጭ የሆኑ ቃላቶች አይደሉም። በጣም ትልልቅ የሆኑ የመጽሐፍ ቅዱስ ቃሎችን ይጠቀማሉ። ስለ መዳን፣ ስለ ሪቬሌሽን፣ ስለ ኢንስፓሬሽን፣ ስለ መገለጥ እንደዚህ የመሰሉትን ቃላቶች ነው የሚጠቀሙት። ቃላቱን ይጠቀሙ እንጂ ለቃላቱ ከቃላቱ ጋር አያይዘው የሚናገሩት ግን ቃሉ ያለውን ትርጉም አይደለም። they don't mean it። ሳልቬሽን ሲሉ የሳልቬሽን ሐሳብ ማለታቸው አይደለም። ፕላስቲክ ቃላቶች ጋር የተያያዘ ስለሆነ እንደፈለጉ
በፈለጉት መልኩ አድርገው ይላል። ምክንያቱም ምንድነው የመጽሐፍ ቅዱስን ቃል ይጠቀማሉ፣ ግን የራሳቸው ዲክሽነሪ አላቸው። they have their own dictionary። ቁጥር 1 ደግሞ ምን ይላል? ቁጥር 1 የሐሰት ትምህርት ጥፋትን የሚያስከትል ነው ይላል። እዚህ ቁጥር 1 ላይ አለ የሐሰት ይሄ የሐሰተኛ አስተማሪዎች መጽሐፍ ቅዱስን በማስተማር ጥፋትን የሚያስከትሉት ልክ ሰይጣን ሔዋንን ያሳተበትን መንገድ ተከትለው ነው። እስቲ ዘፍጥረት ምዕራፍ 1 ቁጥር ምዕራፍ 3 ላይ እንሄድና እንመልከት። ይሄ ፕሮሲጀር ነው የሚከተሉት። ምን ይላል? በአትክልቱ ስፍራ ካሉ ዛፎች ከማንኛውም እንዳትበሉ። እባብም እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማንኛውም እንዳትበሉ ብሏልን ይላል። ይኸው በመጀመሪያ ምን አላት? በመጀመሪያ ሰይጣን ወደ ሔዋን ሲመጣ በአእምሯ ውስጥ በእግዚአብሔር ቃል ላይ ጥያቄ አስነሳ። ወገኖች በአትክልቱ ስፍራ ካለ ከማንኛውም ነገር አትብሉ ብሏል እንዴ ብሎ በእግዚአብሔር ቃል ላይ ጥያቄ አስነሳ ሰይጣን። ወገኖች የእግዚአብሔር ቃል ጥያቄ የሚነሳበት ቃል አይደለም። የእግዚአብሔር ቃል ያውቃል። የእግዚአብሔር ቃል የሚባርክ፣ የሚፈውስ፣ የሚያስተምር፣ የሚያቀና፣ የሚባርክ ቃል። ማንም ሰው በእግዚአብሔር ቃል ላይ ሰው ሆኖ የተፈጠረ ከሰማይ በታች ከሰማይ ምድር ላይ ያለ በእግዚአብሔር ቃል ላይ ጥያቄ ሊፈጥር አይችልም። አቅም የሚፈጠርበት አይደለም። የሐሰት አስተማሪዎች ግን በእግዚአብሔር ቃል ላይ ጥያቄ የሚያስነሳ ሐሳብ ነው የሚሰጡት። ከዚህ ጊዜ በኋላ ምን ትሆናለህ? በእግዚአብሔር እርግጠኛ በሆነው በእግዚአብሔር ቃል ላይ እርግጠኛ መሆን ያቅታል። ይሄ ነው ታርጌታቸው። ከዚህ የተነሳ እርግጠኛ መሆን ሲያቅትህ እነሱን ለመጠየቅ ትሄዳለህ። ምን ማለት ነው? እንዴት ነው? ስለዚህ ምን ያደርጋል? እሱ በዛ በፕላስቲክ ወርድስ ማብራሪያ ይሰጣል። እንደፈለገው አንተ እንደሚገባ ያደረገ ይሰጣል ማለት ነው እንጂ በእንደዚህ አድርጓል። ወይም ደግሞ ጥያቄ የሚያስነሳ ሐሳብ ይነግርህና ከዛ በኋላ አንተ ለዛ ጥያቄ መልስ ለመፈለግ ስትል ሌላ ጥያቄ፣ ለዛ ጥያቄ ሌላ መልስ ለመፈለግ ስትል ሌላ ጥያቄ አልፊኒሽ ወደ ጠለቀ ነገር ውስጥ ትገባለህ፣ ወደ ስህተት ውስጥ ማለት ነው። ሌላው ጥያቄ በእግዚአብሔር ቃል ላይ ብቻ ሳይሆን በእግዚአብሔር በራሱ ላይ ጥያቄ ሰው እንዲፈጥር ያደርጉታል። በራሱ በህልውናው ላይ ይሄንን በተለይ የሐሰተኛ ነቢያት ነው እንደዛ የሚያደርጉት። ምን ያደርጋሉ? የሐሰትን ትንቢት ለሰው ይነግረዋል። እግዚአብሔር እንደዚህ ብሎሃል። ያ ሰው አሜን ብሎ ይቀበላል። በእውነት እግዚአብሔር ተናገረኝ ብሎ ከዛ በኋላ እግዚአብሔርን ይጠብቃል። አይሆንም። ይጠብቃል። አይሆንም። ይጠብቃል። አይሆንም። ከዛ በኋላ ያ ሰው እግዚአብሔር ተናግሮት አልተፈጸመም። ስለዚህ እግዚአብሔር ላይ ጥያቄ መፍጠር ይፈልጋል። ዛቲ ዘታርጌት በእግዚአብሔር ላይ ክርስቲያን ጥያቄ መፍጠር ሲጀምር መንፈሳዊ ሕይወቱ እየተሸረሸረ ወደ ጥፋት ወደሚያስከትል ሁኔታ ውስጥ ይገባል። በእግዚአብሔር ቃል ላይ በእግዚአብሔር ሕልውና ላይ። ስለዚህ እነዚህ ሐሰት ነቢያት አንዳንዴ ነግረው ከዛ በኋላ የት እንዳሉ አታውቃቸውም እኮ ከተውባል። እግዚአብሔር ግን ከአፌ የሚወጣው ቃል በከንቱ ወደ እኔ አይመለስም፣ ነገር ግን የሚሻውን ያከናውናል፣ የተላከበትን ዓላማ ይፈጽማል። ከእግዚአብሔር አፍ በእውነት የወጣ ቃል የተላከበትን ይፈጽማል። በእውነት እግዚአብሔር የተናገራችሁ ሰዎች እግዚአብሔር የተናገረው ነገር ይፈጸማል። ካልተፈጸመ ግን እሱ እውነተኛ አይደለም። ለአንተ ላንቺ የሚያስፈልግሽ እግዚአብሔር ያውቃል። እግዚአብሔር ደግሞ ሲናገር እውነተኛ ትንቢታዊ ቃል ከእግዚአብሔር ሲመጣ ያ ሰው በእግዚአብሔር ታይም ቴብል ስለሆነ የሚፈጸመው ያ ሰው ያ ነገር እስኪፈጸም
ከእግዚአብሔር የሆነ ዲቫይን ትዕግስት ይሰጠዋል። ደስ ብሎት ነው የሚጠብቀው። ቢዘገይ ኤጋል የፈለቀ ዓመት ቢሆን God will give a price ለመጠበቅ በደስታ አንድ ቀን ለምን ሁለት ከእግዚአብሔር አፍ ነው አይወጣው ቃል ሰውየው አይቸኩል። በዚህ ማወቅ ያስፈልጋል። ኢየሱስ ጌታ። ሁለተኛው ደግሞ ሰይጣን ያደረገው የእግዚአብሔርን ቃል ካደ። ከሔዋን ጋር ያደረገው ኮንቨርሴሽን ላይ ካደ። መሞት እንኳን አትሞቱም፣ ጌታ ትሞታላችሁ ብሏል። መሞት እንኳን አትሞቱም ብሏል። የሐሰት መምህራን ዋነኛ መገለጫቸው ክህደታቸው። እነሱ በመጽሐፍ ቅዱስ ውስጥ ልክ ነው ከሚሉት ይልቅ ልክ አይደለም የሚሉት ነው የሚበዛው። በጣም ልክ አይደለም፣ ይሄ ልክ አይደለም፣ ይሄ ልክ አይደለም የሚሉት ነው የሚበዛው። ስለዚህ በተለይ ደግሞ በጣም የሚገርመው ክህደታቸው በመጽሐፍ ቅዱስ ውስጥ በክርስትና እምነት ውስጥ ኪ የሆኑ ነገሮች ላይ ነው ክህደታቸው። ከዛ ውስጥ የዋናው የእነሱ ኮንሰርናቸው በተለይ በኢየሱስ ክርስቶስ ላይ ጥያቄ ማስነሳት። በኢየሱስ ለምሳሌ በአንደኛው ክፍለ ዘመን መጣረቃያና በሁለተኛው ክፍለ ዘመን መጀመሪያ አካባቢ ዶሲቲዝም የሚባል አንድ የስህተት ትምህርት ተነስቶ እና ይሄ ዶሲቲዝም የሐሰት ትምህርት ወይም ሰፖርስ ፊሎሶፊ ነው። እና ይሄ ዶሲቲዝም ዶሳይን ከሚል የግሪክ ቃል የወጣ ነው። ዶሳይን ማለት የሚመስል ማለት ነው። የሚመስል ነው። it seems to be የሚመስል ማለት ነው ዶሳይን። ስለዚህ በእነዚህ በዶሲቲዝም ፍልስፍና የሐሰት ትምህርት ውስጥ ኢየሱስ ክርስቶስ መለኮት ይመስላል እንጂ እንደ ሪያል ሴንስ መለኮት አይደለም፣ እሱ ሰው ነው ብለው ነው የሚያስተምሩት። በዛን ጊዜ ነው በ85 እስከ 95 ባለው ኤዲ ባለው ጊዜ ውስጥ ሐዋርያው ዮሐንስ ወንጌልን የጻፈው የዛን ጊዜ ነው። ለእነዚህ ሰዎች ምናልባት አድሬስ ሊያደርጋቸው ስለፈለገ ምን ብሎ ጻፈ? መልእክቱ ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ሃሌሉያ ብሎ ነው ይህንን መንፈስ የመጣው። ስለዚህ በዚህ ዘመንም ላይ ያሉ የስህተት አስተማሪዎች in the final analysis የትኛውንም ነገር ያንሱ እንጂ ታርጌታቸው ኢየሱስ ላይ፣ ታርጌታቸው ኢየሱስን ከሰው ውስጥ ማውጣት። እነሱ ኢየሱስ ክርስቶስ አምላክ አይደለም ማለት ከቻሉና ማሳመን ከቻሉ ወይም ደግሞ ክርስቶስን ከሰው ውስጥ ማውጣት ከቻሉ የክርስትና እምነት የሚባል ነገር የለም ማለት ነው። ኖ ክርስቲያኒቲ ዊዛውት ክራይስት። ክርስትና ማለት ክርስቶስ ነው። ክርስቶስ ከሌለ ክርስትና የለም። ይህን ላይ ነው የሚሰሩት። ስለዚህ አማኞች በዚህ ላይ የመበተን ቤተክርስቲያን ላይ አደጋ የመምጣት ይመጣል። አስዋት ሐሰት አስተማሪዎች ሌላ ስራ የላቸው ክርስቶስን ካኛ ውስጥ ማውጣት ነው። አስዋት ታርጌታቸው ይሄ። በእግዚአብሔር እውነት ላይ ደግሞ ሌላው ሶስተኛው ላይ ከዛ መጀመሪያ ጥያቄ አስነሳ። ይሄን አደረገ፣ ክህደት አመጣ። ከዛ በኋላ የራሱን ውሸት አመጣ። ምን አላት? ከፍሬው በበላችሁ ጊዜ እንደ እግዚአብሔር እግዚአብሔር ትሆናላችሁ። ፎልስ ስህተት። ስለዚህ ሐሰት አስተማሪዎች እንደዚሁ እንደ ዲያብሎስ ትምህርታቸው በሙሉ በሐሰት የተሞላ ነው። ቁጥር 2 ላይ እዛው ቁጥር 2 ላይ ደግሞ እንዲህ ይላል፣ ብዙዎች አስነዋሪ ድርጊታቸውን ምን ያደርጋሉ? ይከተላሉ ይላል። የስህተት አስተማሪዎች አስነዋሪ ድርጊት እና በጣም አጸያፊ ድርጊት በመፈጸም የሚታወቁ ናቸው። በጣም አጸያፊ ነገር። ምክንያቱም የራሳቸው እግዚአብሔርን እውነት የጣሉ የራሳቸው ሴሰኝነትና ጥማት ለማርካት የሚሮጡ ናቸው። ያ አስነዋሪ ድርጊት ነው። ብዙዎች አስነዋሪ ድርጊታቸውን ይከተላሉ ይላል።
ይሁዳ 4 ላይ የይሁዳ መጽሐፍ አብዛኛው ከሁለተኛ ጴጥሮስ ጋር ይስማማል። አንድ ነው። ማን ነው ቀድሞ የጻፈው? ምንም በባይብል ስኮላር ጋር ክርክር ነበር እና ይሁዳ 4 ላይ ታነቡት። ይሁዳ 4 ስለዚህ ጉዳይ ይጠቅማል። እንደዚህ ሲል ይገልጻቸዋል። እነዚህ አስነዋሪ ድርጊት ስለሚያደርጉት የሐሰት ነቢያት ይላቸዋል። ፈሪያ እግዚአብሔር የሌላቸው አምላካችንን ጸጋ በርኩሰት የሚለውጡ ናቸው። የተሰጣቸውን ጸጋ በርኩሰት የሚለውጡ እግዚአብሔርን መፍራት ብሎ ነገር የለም። በኤርምያስ ዘመን የነበሩትንም የሐሰት ነቢያት እንደዚሁ አስነዋሪ ነገር የሚያደርጉ ናቸው። እንደው እስቲ ላነበው፣ ሰዓት የለኝም ግን ኤርምያስ 23 ላይ ያለውን ላነበው። በትክክል እነዚህ ሐሰተኛ ነቢያትም እንደዚሁ ናቸው። ምን ይላል እግዚአብሔር እዚህ ላይ? በኢየሩሳሌም ባሉት ነቢያት ላይ የሚዘገንን ነገር አይቻልም። ያመነዝራሉ፣ በመዋሸት ይኖራሉ። ማንም ከክፋቱ እንደማይመለስ የክፉዎችን እጅ ያበረታታሉ። በእኔ ዘንድ ሁሉም እንደ ሰዶም ነዋሪዎቿም እንደ ገሞራ ናቸው። እግዚአብሔር ምን ይላል? በኢየሩሳሌም ባሉ ነቢያቶች ላይ የሚዘገንን ነገር አይቻልም። ጴጥሮስ ምን ይላል? አስነዋሪ ድርጊት ዜጋ ይዋሻሉ፣ ዘገንን ነገር ያደርጋሉ የሚለውን ነገር ነው እና ብዙዎች አስነዋሪ ድርጊታቸውን ይከተላሉ የሚለው ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች በአስነዋሪ ድርጊታቸው ይታወቃል። ሌላው ብዙዎች የሚለውን ደግሞ ስንመለከት ይሄ ብዙዎች ናቸው የሚከተሏቸው የሚለው ነው። ከዚህ ጋር የሐሰትን አስተማሪዎች እንግዲህ ጴጥሮስ ምን አለ? ብዙዎች አስነዋሪ ድርጊታቸውን ይከተሏቸዋል። እነዚህን የሐሰተኛ አስተማሪ የሚከተሉት በብዛታቸው በጣም ብዙ ናቸው። እውነትን ከሚከተሉት ይልቅ ሐሰተኞችን የሚከተሉት ይበዛሉ፣ በዚህ በመጨረሻ ዘመናችን ላይ ማለት ነው። ስለዚህ ከዚህ ስታቲስቲክስ ተነስተን ብንመለከት ዚያ ሰክሰስ አይደል፣ በስራቸው በጣም የተሳካላቸው ናቸው ማለት ነው። እና ነገር ግን ብዛት ግን ወገኖቼ የትክክለኛነት ማረጋገጫ አይደለም። አንድ ብዛት የትክክለኛነት ማረጋገጫ አይደለም። ለዚህ ነው አሁን ለምሳሌ አንድ ሰባኪ አለ፣ አንድ ነቢይ ተነስቷል፣ ወይም አንድ እንትን አለ፣ በጣም ቦታ ታገኝበት እሱ ጋር በጣም በቃ ቦታ የሚባል ነገር አይገኝም የሚለው አባባሉ የዚህ ነቢይ ወይም የዚህ አስተማሪ መልካምነት ከሚመጣው ጉባኤው ላይ ካለው ሰው ብዛት አንፃር አንስተ ከመዘንክ እንሳሳታለን ወገኖች። ብዛት ትክክለኛነትን አያረጋግጥም። መጽሐፍ ቅዱስ በማቴዎስ 7 ላይ ምን ይላል? በጠባቡ በር ግቡ፣ ወደ ጥፋት የሚወስደው መንገድ በሩ ሰፊ ነውና ብዙዎች በዚያ ይገባሉ፣ ወደ ሕይወት የሚወስደው መንገዱ ቀጭን በሩ ጠባብ ነው ይላል። የሚገቡበትም ጥቂቶች ናቸው። ስለዚህ ብዛት የጥራትን ነገር አያደርግም። ስለዚህ ማንኛውንም ነገር ከብዛት አንፃር የአንድን ሰው እውነተኛነት ማረጋገጥ አይቻልም። እነዚህ ብዛት ያላቸው እንግዲህ ብዛት አላቸው። ስለዚህ እነዚህ የሐሰት አስተማሪዎች ብዛት ያላቸው የሐሰት አስተማሪዎች ተከታዮቻቸው ህይወታቸው ምን ይመስላል? እዚህ ላይ ምን ይላል ጴጥሮስ ላይ? በእነሱ ምክንያት የእውነት መንገድ ይሰደባል። ይሄ የሐሰት አስተማሪዎች የህይወት ፍሬ ነው። ጴጥሮስ 2 ላይ ከ1 እስከ 3 ላይ ያሉት ሁሉ የምናገረው እዛ ላይ ነው። ብዙዎች የጌታን መንገድ ምን ማለት ነው? ተከታዮቻቸው ብዙዎች ናቸው። እነዚህ ብዙዎቹ ህይወት ፍሬያቸው ምንድነው? የጌታን መንገድ ያሰድባል ይላል። ሮሜ 2:24 ላይ ምን ይላል? በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል። ማን ነው እግዚአብሔርን የሚሳደበው? አሕዛብ። በማን ምክንያት? ሐሰተኛ መምህራንን በተከተሉ አማኞች ምክንያት። ማን ይሰደባል? እግዚአብሔር ይሰደባል። ግን እኛ ምንድን ነው አማኝ የተጠራው? ጌታ ምን አለ በማቴዎስ ምዕራፍ 5 ላይ? መልካሙን ስራችሁን አይተው
በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ ሁሉ በሰው ዘንድ ይብራ። በማን ዘንድ? በአሕዛብ ዘንድ። ምናችን? ብርሃናችን። ለምን? እግዚአብሔር እንዲከበር። ይሄ ነው ጥሪው። በዚህ ቦታ ግን የእውነትን መንገድ ያሰድባሉ። ምን ማለት ነው? የእውነት መንገድ ጌታ ኢየሱስ ክርስቶስ ነው። ስድቡ ኤግዛክትሊ ያነጣጠረው በጌታ ላይ። በማን ምክንያት? በአማኞች መጽሐፍ ቅዱስ እንደዛ የሚለው ቁጥር 3 ላይ ያለው ሐሳብ ስንመለከት ቁጥር 3 ላይ ደግሞ ምን ይላል? እየተስገበገቡ በፈጠራ ታሪካቸው ይበዘብዟችኋል። ይበዘብዟችኋል። ከዚህ ሐሰት ስንነሳ የሐሰት አስተማሪዎች በጣም የሚወዱት ነገር ገንዘብ ነው። ገንዘብ በጣም የሐሰት አስተማሪዎች ገንዘብን ይወዳሉ። ስለዚህ ገንዘብን ለማግኘት የፈለገውን ነገር ይነግረዋል። ዋና ዓላማቸው እጅ ኪስ ውስጥ እንዲገባ ነው። ቃላት ነው የሚመጡት። ዘላይ money ዘላይ luxurious life ነው የሚኖሩት። ፈሪሃ እግዚአብሔር የላቸው። ለሚናገሩት እጋል ነው። አስፋስ ገንዘብ እስከሰጣቸው ድረስ ዘጠኝ ይፈልጉ። ኤርሻዳይ ቴሌቪዥን ላይ አንድ ጊዜ በሳዳምጥ ፓስተር ቶማስ የሚባል ሰው ሲናገር እንደሰማሁት ከአንድ ሰው ጋር ተገናኘናል። ፓስተር ቶማስ ታውቁት እንደሆነ አላውቅም። እሱ ከአንድ ሰው ጋር ተገናኘናል። የሰውየውን ስም አልናገርም። ከተማው አውሮፓ ነው። የአውሮፓውንም ከተማ አልናገርም አለ። ምሳ በላንና አለ። ከዛ በኋላ እንዴት ቡና እየጠጣን ስናወራ እንዴት ነው ስንት ዘጋ አለኝ። ስንት ዘጋ? እቺ የመርካቶ ቋንቋ ናት አይደል? የእግዚአብሔር ቃል አስተማሪ ቋንቋ አይደል? ስንት ዘጋ አለኝ። ዘነጋ በቃ ይሄ ሰውዬ ዓለምን የሚዞረው ሂሳብ ለመዝጋት ነው ማለት ነው። ገንዘብ ለመሰብሰብ ስንት ዘጋ? ኦፊሻሊ በኤርሻዳይ ቴሌቪዥን የተናገረው ነው የምናገረው። በአውሮፓ ስንት ዘጋ ብሎ የሚዞር ለአገልግሎት የሚዞር። ለዚህ ነው ማንን ነው የምንጋብዘው ለአገልግሎት? እንዴት ነው? በምን መለኪያ ነው እንግዲህ አገልጋይ የሚጋበዘው? ሐሰት አስተማሪዎች ይበዘብዛሉ። እንደዚህ ሰውዬ ደግሞ አሁን እኛ ያለነው አውሮፓ ነው። ካፒታሊዝም ይበዘብዘናል። ሐሰት አስተማሪ ይበዘብዘናል። የት እንሂድ ታዲያ? የት እንሂድ? ይበዘብዛሉ። ኤክስፕሎይቴሽን እኮ የወርድ ኤክስፕሎይቴሽን ከባይብል ነው የተገኘው። ማንም ይበዘብዘው። ካፒታሊዝም ከመነሳቱ በፊት በነ ጴጥሮስ ዘመን የነበሩት ጀምረው ከዚህ በሰብሰብ ኤክስፖርት ማኒ in the name of the word of God። በጣም አስደንጋጭ እሱ እግዚአብሔር እንዲህ ይላል። አንድ ጊዜ ኢትዮጵያ ሄጄ ለኡርላ መጀመሪያ የሄድኩ ቀን አንድ ቤተክርስቲያን ተጋብዤ ሄድኩኝ። ቁጭ ብያለሁ። እንግዳ ነኝ። ነገሩ ትንሽ ቆይቼ ስለሄድኩኝ ቁጭ ብያለሁ እና በኋላ ተጀመረ ስብከት። ፓስተሩ ያስተምራል። ከዛ በኋላ በመሃል አንድ ትልቅ ሳህን አለ መድረክ ላይ። ከመሃል አንዱ ብድግ ይልና ገንዘብ ቁጭ አለ። ይሄ ምንድን ነው? ተመልሶ እንደገና አንዱ ብድግ ይልና ገንዘብ ቁጭ አለ። ኧረ ጉድ! በኋላ ሰው ምንድን ነው አልኩኝ። እኔ ይዘውኝ ሄዱት። አይ አንድ ትምህርት አለ። በእግዚአብሔር ቃል ብሌስ ስትደረግ በገንዘብ መስራት አለብህ። አሃ ለዚህ ሰውየው ቀኑን ሙሉ የሚያስበው እንዴት ነው እንትና ሀብታሞቹን አይቶ አሉ ያውቃቸዋል። እሱን ሰውዬ እንዴት ነው አስፈንጥሬ እዚህ ጋር የማመጣው ነው ብሎ መክር እኔ በአይኔ እና እኔ አንድ ጓደኛ አለኝ እንቀላለዳለን። ይሄኔ ነው ማምለጥ ይላል። ይሄኔ ነው ማምለጥ ብዬ እኔ ያቺ ፕሮግራም እስክታል ከዛ ወዲያ ተመለሱ። በጣም ያሳዝናል። እንደዚህ አይነት ነገር አይቻልም። ስለዚህ በቃ እና እንግዲህ ታዲያ የምናየው እዚህ ላይ በእነዚህ የሐሰት አስተማሪዎች በዚህ ደርት ተገባናቸው፣ በዚህ ቆሻሻ ነገራቸው እንዴት ነው ብዙ ተከታይ ያገኙት? ምንድን ነው ዋይ? ይህን ነገር አድሬስ ማድረግ አለብን። ለምንድን ነው ብዙ ተከታይ ሊያገኙ የቻሉት? እዚህ ጋር ሁለተኛ ጢሞቴዎስ
ምዕራፍ 4 ቁጥር 1 ላይ መልሱ ችግሩም እዛ አለ። ሃሌሉያ። ኳየሮች ትንሽ ጊዜ ሰርተውብኛል። እኔም እንግዲህ አይቲንክ አላሰች ካሰንስ እግዚአብሔር የተመሰገነ ይሁን። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ አለ። ለምንድን ነው why people are ለምን ሰው እነዚህ ደት ሰዎች አስነዋሪ ድርጊት የሚሰሩ ውሸታሞች የሚበዘብዙ ወደ ጥፋት የሚደረጉ ሰዎችን የሚከተሉት ሰዎች ለምን በዙ? እዚህ ላይ እስቲ እንመልከት። በእግዚአብሔር ፊት እንዲሆን በሕያው በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህንን አደራ እልሃለሁ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁውን ታላቅ ትዕግስትና በማስተማራትና ገስጽ አበረታታ ይለውና ምክንያቱም ይለው ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞታቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግራቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። እውነትን ከመስማት ጆሮአቸው ይመልሳሉ ይልና ወደ ተረት ዘወር ይላሉ። እዚህ ጋር ምክንያቱም መጽሐፍ ቅዱስ እዚህ ጋር ጢሞቴዎስ ለጳውሎስ ለጢሞቴዎስ አደራ እያለ ያለው ወገኖች እኛንም አደራ እያለ አደራ የእግዚአብሔርን እውነት የማይቀበሉ ሰዎች የሚበዙበት ዘመን ይመጣል። አደራ እያለ እግዚአብሔር በኢሳይያስ 66:13 ላይ ምን ይላል? እናት ልጆቿን እሹሩሩ እንደምትል እኔም ደግሞ እሹሩሩ እላቸዋለሁ ይላል። እግዚአብሔር አሁን እሹሩሩ እያለ ይሄ የእሹሩሩ ዘመን ደግሞ የሚያልፍበት ጊዜ ይመጣል። እሹሩሩ አደራ ያለ እግዚአብሔርን ብንሰማው መልካም ይመስለኛል። እኔ እንደዛ ነው የሰማው። ምክንያቱም እዚህ ላይ ከዚህ ከጢሞቴዎስ መጽሐፍ ላይ ስንመለከት ትልቁ አደጋ እነዚህ ሐሰት አስተማሪዎች ብዙ ተከታይ ሊያገኙ የቻሉበት ዋና ምክንያት ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። እውነት ሪጀክት የሚደረግበት ጊዜ ይመጣል። የዚህ ጊዜ ለሐሰት አስተማሪዎች ሜዳ ሁሉ ክፍት። ችግሩ ከምን ይነሳል? ከአዳማጩ ይነሳል። እግዚአብሔር እነዚህ እውነትን ከማይቀበሉ ሰዎች ውስጥ እንዳትገቡ አደራ ልጆቼ ያለ ነው። እንዳትገቡ ለገዛ ምኞታቸው የሚስማማ መልእክት የሚሰሙ ሰዎች ሰው የሚያስፈልገውን ነገር ሳይሆን የሚፈልገውን ነገር መስማት የሚፈልግበት ዘመን ይመጣል። የሚያስፈልገውን ነገር ሳይሆን የሚፈልገውን ነገር ብቻ መስማት የሚመጣበት ዘመን ይመጣል። ለዚህ ነው እውነትን ለሚያስተምሩ አስተማሪዎች በእንደዚህ አይነት አሳሰብ በተሞላ ጉባኤ ትምህርት ማስተማር ከባድ። ስለዚህ ምን ይላል? ሚስማማህን ቢስማማህም ባይስማማህም ቢመችም ባይመችም እስኩል የእግዚአብሔርን ቃል ስማ። አደራ በሹሩሩ መንፈስ ነው እግዚአብሔር። ይህ ዘመን ደግሞ የሚቀርበት ጊዜ አለ። ስለዚህ መስማት የሚፈልገውን ብቻ መስማት የሚፈልግ ሰው ማንም ይናገረው ከየትም አምጥቶ ይናገረው ይቀበላል፣ ይቀበላል። ስለዚህ እነዚህ ሰዎች እነዚህ ሐሰት አስተማሪዎች ይሁዳ 19 ላይ ምን ይላቸዋል? በደመ ነፍስ የሚነዱ መንፈስ የሌላቸው ናቸው ይላል። አስተማሪዎቹ ይሁዳ በደመ ነፍስ ነው ይላል። ማንም የክርስቶስ መንፈስ የሌለው የክርስቶስ አይደለም ይላል ምዕራፍ 8 ቁጥር 9 ላይ ሮሜ። ስለዚህ ሰው በእግዚአብሔር መንፈስ ከሚነግረው ሰው ይልቅ በደመ ነፍስ የሚነግሩትን ማዳመጥ ይመርጣል። በደመ ነፍስ የሚነግሩትን የሚመርጥበት ዘመን ይመጣል። በዙሪያቸው ደግሞ ብዙ አስተማሪዎችን ይሰበስባሉ ይላል እዚህ ጋር። ምን ማለት ነው? በዙሪያ ብዙን አስተማሪ መሰብሰብ እዚህ ጢሞቴዎስ ላይ በዚህ ዘመን ፖሲብል ነው። ብዙ
ብዙን አስተማሪ በዙሪያችን ለመሰብሰብ በዚህ ዘመን የተመቸ ነው። ለምን? በፌስቡክ አካውንታችን ውስጥ ማለት ነው ፎልስ አስተማሪዎችን ታጣጣ በዩቲዩብ ሰብስክራይብ እናደርጋቸዋለን። መስማት የምንፈልጋቸውን አድርገን ከዛ በኋላ ጧት ወደ ስራ ስንሄድ ይነግሩናል፣ ስንመለስ ይነግሩናል። በደመ ነፍስ ይላል ይወዳል፣ በእግዚአብሔር መንፈስ አይደለም። ስለዚህ እነዚህ ርኩሰቶች ናቸው። መደዋወል ይጀምራል፣ ቻት መደረግ ይጀምራል፣ ጸልይልኝ ማለት ይጀምራል፣ ከኦፖዚት ሴክስ ከሆነ ሰው ጋር ማውራት ይጀምራል። ሰዎች ሁሉ ብዙዎች አስነዋሪ ነገራቸውን ይከተላሉ የሚለው ቃል ይፈጸማል። ሲወልካም ስታርት ቶኪንግ ደርቲ ማለት መጠንቀቃለን። እንደውም አሁን ጊዜ ስለሌለኝ ነው እንጂ ሰይጣን አሁን ፌስቡክን እንዴት እንደሚጠቀምበት በጣም የተጠና ነገር አንብቤያለሁ። ማታውቁትን ሰው ጋር ታው friend request don't accept, you don't know who he is. ዘን በጣም የሚገርማችሁ መጽሐፍ ቅዱስ ምን አለው እዚህ ጋር ለጢሞቴዎስ ጳውሎስ ምን አለው? መፍትሄው ቃሉን ስበክ። ይሄ የቤተ ክርስቲያንም የእኛም ተልእኮ ነው። ቃሉን መበል ስበክ። ያን ጊዜ እውነት በሰው ውስጥ ይገባል፣ ሰው ይጠነቀቃል። ቢመችም ባይመችም ቃሉን ስበክ። ለምን? ለእግዚአብሔር ቃል አስተማሪ አይመችም። እንዲህ አይነት አስተሳሰብ ባለበት አይመችም ለእግዚአብሔር ቃል አስተማሪ። ግን ጢሞቴዎስ ምን አለው? ቢመችም ባይመችም አስተምር ቃሉ። አሲተ ሶሉሽን፣ ሌላ ሶሉሽን የለም። አንድ ምሳሌ የመጨረሻ ምሳሌ ልንገራችሁ። ውጤት አለ። የእግዚአብሔርን ቃል በምናስተምርበት ሰዓት ላይ ውጤት አለ። ይሄ የመጨረሻ ሀሳብ ነው። በጣም ኪ ፖይንት ስለሆነ መዝለል አልችልም እና የሐዋርያት ሥራ ሃሌሉያ የሐዋርያት ሥራ ምዕራፍ 18 ላይ ከቁጥር 24 ጀምሮ ያለውን በዛም ጊዜ የእስክንድርያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እሱም የተማረ ቅዱስ መጽሐፍትን ጠንቅቆ የሚያውቅ ሰው ነበር። ይህ ሰው ጠንቅቆ የሚያውቅ ሰው ነበር። ይህ ሰው የጌታ መንገድ የተማረ ነው። ስለ ኢየሱስ በትክክል የሚናገር መንፈስ እየተቃጠለ የሚያስተምር ነበር። ይሁን እንጂ እሱ የሚያውቀው የዮሐንስን ጥምቀት ብቻ ነበር ይላል። እሱም በምኩራብ በድፍረት ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወደ ቤታቸው ወስደው የእግዚአብሔርን መንገድ ይበልጥ አስተካክለው አስረዱት። አጵሎስ ወደ አካይላ መሄድ በፈለገ ጊዜ ወንድሞች አበረታቱት። በዚያ የነበሩትን ደቀ መዛሙርት እንዲቀበሉ ደብዳቤ ጻፉለት። እዚያ በደረሰ ጊዜ ከጸጋው የተነሳ አምነው ለነበሩት ትልቅ ረዳት ሆናቸው። ከቅዱሳት መጽሐፍት እየመሰከረ ኢየሱስ እሱ ክርስቶስ እንደሆነ ከአይሁድ ጋር በጽኑ በመከራከር በዝፈን ይረዳቸው ነበር ይላል። ይሄ አጵሎስ ወደ ኤፌሶን መጣ። ከእስክንድርያ በመጣ ጊዜ በድፍረት ምኩራብ ገብቶ ያስተምር ነበር። አጵሎስ ሲያስተምር የሚያስተምረው እስከ ዮሐንስ መጥምቁ ብቻ። ስለዚህ አቂላና ጵርስቅላና አቂላ የሚባሉ ሁለቱ ሰሙት። ትምህርቱ ስህተት የለበትም፣ ግን ሙሉ አይደለም። እሽኖት ኮምፕሊት አይደለም። ስለዚህ ምን አደረጉት? እነዚህ ሰዎች የእንግዳ አገልጋይ ነው። ይሄ ሰው ከአሌክሳንድሪያ ነው የመጣው። የሚያስተምረው ትምህርት እስከ መጥምቁ ዮሐንስ ብቻ ነው። ስለዚህ እነዚህ ሁለቱ ሰዎች ቁጭ ብለው ትምህርቱን አዳመጡት። ትምህርቱ ስህተት የለበትም፣ ግን ኮምፕሊት አይደለም። በኋላ አስተምሮ ሲጨርስ ወደ ቤታቸው ወሰዱትና የእግዚአብሔርን መንገድ አስተካክለው ነገሩት። ሃሌሉያ አሜን። ምክንያቱም በአደባባይ አይደለም፣
በፊት ለፊት አንተ ልክ አይደለም አላሉት። አዳመጡት። ትክክል ነው። ወደ ቤታቸው ወሰዱት። ሃሌሉያ! የእግዚአብሔርን ቃል እንዲህ በማስተዋል የሚያዳምጥ ሰው ሕዝብ ይብዛ። በዚህ ዘመን እግዚአብሔር የሚመክረን እንደዛ ነው። ከዛ በኋላ አስተካክለው የእግዚአብሔርን መንገድ አስረዱት። የእግዚአብሔር መንገድ ማን ነው? ኢየሱስ ክርስቶስ ነው። ሃሌሉያ! ከአጵሎስ መልእክት ውስጥ የጎደለው ኢየሱስ ክርስቶስ ነበር። እስከ ዮሐንስ ወንጌል ብቻ እስከ ዮሐንስ መጥምቁ የመጥምቁ ዮሐንስ አገልግሎት በእግዚአብሔር የማዳን ፕላን ውስጥ ሁሉ በጣም እግዚአብሔር አስቦ በጣም ትልቅ ድርሻ አለው የመጥምቁ ዮሐንስ አገልግሎት። ግን መልእክቱ እስከዛ ድረስ ግን ምን አይደለም፣ ሙሉ አይደለም። ስለዚህ እነዚህ ሰዎች በስነ ስርዓት ወደ ቤታቸው ወሰዱና ኢየሱስ ክርስቶስን በጎደለው ቦታ ሞሉለት። ሃሌሉያ! የጎደላችንን ነገር ሁሉ ነገር የሚሞላ ኢየሱስ ብቻ ሙሉ የሚያደርግ የአገልጋይን መልእክት ሙሉ የሚያደርግ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሕይወታችንን፣ ትዳራችንን፣ ኑሯችንን፣ መውጣታችንን ሙሉ የሚያደርግ ኢየሱስ ክርስቶስ ነው። እነዚህ ሰዎች ወደ ቤታቸው ከተቱና ኢየሱስ ክርስቶስን ከተቱበት። የአጵሎስ መልእክት ሙሉ ሆነ። ሃሌሉያ! ነገሩት ስለ መስቀሉ፣ ነገሩት ስለ ሬዘረክሽን፣ ስለ ትንሣኤ፣ ነገሩት ስለ መንፈስ ቅዱስ ጥምቀት። ከዛ በኋላ በሚቀጥለው አገልግሎቱ ላይ ምን ይላል? በሚቀጥለው ጊዜ ባደረገው አገልግሎቱ ላይ ከጸጋው የተነሳ ሃሌሉያ! አጵሎስ በሚቀጥለው ከነዚህ ሰዎች ቤት ገብቶ ኢየሱስን ተቀብሎ የኢየሱስን ጉዳይ ተምሮ ሲወጣ ቀጥሎ ያለው መልእክቱ በጸጋው ከጸጋው የተነሳ ሃሌሉያ! እዛ ጌታ ኢየሱስ በሕይወት ሲገባ ጸጋ ይገለጣል። ጸጋው ተገለጠ የአጵሎስ። ከዛ በኋላ መልእክቱ ተለወጠ። ምን አለ? ኢየሱስ እሱ ክርስቶስ ነው። ሃሌሉያ! በሁለተኛው መልእክቱ ላይ ለምን ሃሌሉያ ኢየሱስ ገባበት። ወገኖቼ ሌላ ነገር ይቅር፣ ኢየሱስ ይግባብን። ሃሌሉያ! ኢየሱስን የሚያስገቡብን ይብዙ። ጠርተው ኢየሱስን የሚነግሩ ጸጋ ይገለጣል። ኢየሱስ ሲገባ የአጵሎስ ሕይወቱ ተለወጠ። ወገኖቼ በጣም ይገርመኝ ነበር። ለአጵሎስ ይህ ሰዓት በጣም ክሪቲካል ተርኒንግ ፖይንት ነበር። አጵሎስ ጎዶሎ መልእክት ነው ይዞ ስለ ኢየሱስ የሚያስተምረው። መልእክቱ ጎዶሎ ነው። እነዚህ ሰዎች አይነት ኢየሱስን ከተቱበት። አጵሎስ የተማረ ሰው አሌክሳንድሪያ የዩኒቨርሲቲ ስቴት ነው። በሮማን ኢምፓየር ውስጥ ሁለተኛ በጣም አስፈላጊ የሆነች ከተማ ነው። ትልቅ ዩኒቨርሲቲ ወደ 700,000 ቮሊዩም የሚያክል መጽሐፍ ያለው ትልቅ ዩኒቨርሲቲ ያላት ዩኒቨርሲቲ ስቴት ሄዛን ኤጁኬት በጣም የተማረ ሰው ነው። ሂኖስ በዛ በአሌክሳንድሪያ ውስጥ ወደ 600,000 የሚሆኑ አይሁዶች ይኖራሉ። በጣም ኢንፍሉዌንሻል ናቸው። እሱ ኢንፍሉዌንሻል ነው። ሂዝ ኤ ግሬት ማን። ግን እነዚህ ሁለቱ ሰዎች ምናልባት ላያውቃቸው ይችላል ፐርሰናል። ወደ ቤታቸው ና ሲሉት እሺ ብሎ ሄደ በትህትና። ሃሌሉያ! ልክ አይደለህም ይሄ ነገር መልእክት ላይ ጎላት ሲሉት በትህትና አክሴፕት አደረገ። በትህትና የመማር አቲቲዩድ ይኖራል። ቲቸብል አቲቲዩድ። ወገኖቼ የፈለገ የተመራመር እውቀት ቢኖረን መጽሐፍ ብናነብ የፈለገ ነገር ብንኖር ዛሬ ጌታን ከተቀበለ ሰው የምንማረው ትምህርት አለ። ይሄ አቲቲዩድ ያስፈልጋል። ዋው! እኔ አጵሎስን ወደድኩ። እነዛ ሁለት ባልና ሚስቱ አላብዘ ማጭ ተርኒንግ ፖይንት። እነሱን ግን ዞርበሉ ሚላቸው አጵሎስ በዛ በጎደለው መልእክት ውስጥ ስተት ትምህርት ይገባና ሄዝ ፊኒሽ። ዛሬ ስለ አጵሎስ እንዲያደርግ የምናወራ ይገባል። ጌታ ኢየሱስ ይመስገን። ሃሌሉያ! ጨርሻለሁ።